ኦኬ ሶ እንዴት ነው ማንም ሰው ሲወለድ እንዴት ነው ሙስሊም ሆኖ የሚወለደው ነው ጥያቄን አዎ አድርግ። አንደኛ እሱ ነው። ሌላ ደግሞ እሱን ደግሞ የሚያፈርስ ሐዲስ ውስጥ የሆነ ቨርስ ስላየሁት ነው። ጠቅለል አድርገህ ጥያቄን አጠር አድርገህ አቅርበውና ችግር የለውም እናወራበታለን። ኦኬ ማንም ሰው ሲወለድ የትኛውም ሀገር ቢወለድ የትም ሰው ክርስቲያን አይደለም ምንም አይደለም እስላም ሆኖ ነው የሚወለደው ብለው ስለምታስተምሩ እሱን ደግሞ የሚያፈርስብኝ እኔ ጥያቄ የሆነብኝ ሱና ነብይ ዳውድ 47:05 ላይ የሆነ ልጅ ካፊር ሆኖ የተወለደ ያለ ብሎ አለ እዛ ላይ እሱን ነገር እንዴት ታስረዳለህ? እሺ ሁለቱንም መመለስልሃለሁ። ጥያቄ እንትን መልሰን ትሰማና ያው ካልተስማማ ወይም ደግሞ መጨረሻ ላይ ጥያቄን ታቀርባለህ ካልገባህ ማለት ነው። እሺ አብሽር። በመጀመሪያ ደረጃ ማንኛውም ሰው ሲወለድ ሙስሊም ነው የምንልበት ትልቁ ምክንያት ፊጥራ የሚባል እስላማዊ ኮንሴፕት አለ። ፊጥራ ማለት አንድ ሰው ሲወለድ በውስጡ ያለው ምንነት ነው። ያ ምንድነው? ከግብረ ገብ ወይም ደግሞ በጎነት ከሚባለው ጋር ይያያዛል። እንደዚሁም ደግሞ አንድን አምላክ የማወቅ ምንነት ማለት ነው። ማንኛውም ሰው ሲወለድ አንድን አምላክ የማወቅ ምንነት ውስጡ ላይ አለ። ያ ባህሪ ከሱ ጋር አለ ብለን እናምናለን እኛ ማለት ነው። በዛ ምክንያት ማንኛውም ሰው ሲወለድ ምንድነው ሙስሊም ነው ብለን እናምናለን። ለዚህ አንዳንድ ማስረጃዎችን ልስጥህና ከዛ በኋላ ወደ ህፃኑ ልጅ ወዳልከው ወደዛኛው ሐሳብ እንሄዳለን ኢንሻአላህ። እሺ መጀመሪያ እንደ እስላማዊ አስተምሮት ከሆነ የምትጠይቀው እንደ እስላማዊ አስተምሮት በመጀመሪያ ደረጃ አንድ ሰው ሲወለድ ብቻ ሳይሆን ከመወለዱ በፊት በአደም አለይሂ ሰላም ጀርባ ላይ እያለ ገና በመንፈስ ደረጃ ላይ ወይም በነፍስ ደረጃ ላይ እያለ የአላህ Subhanahu Wa Ta'ala ማንነትና አምላክነት መስክሯል ብለን እናምናለን። ለዚህም በሱረቱል አዕራፍ ምዕራፍ 7 ቁጥር 172 ላይ ጌታህም ከአደም ልጆች ከጀርቦቻቸው ዘሮቻቸውን ባወጣና ጌታቸው አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ የሆነውን አስተውሳለ። ስለዚህ ሁሉም ሰው በነፍስ ደረጃ ያለ ከአደም ጀርባ ላይ ሆኖ የአላህ Subhanahu Wa Ta'ala አምላክነት መስክሯል ነው። ያ ምስክር አለ። ግን በዛ ብቻ ሳይሆን የሚያቆመው የሆነ ሰዎች በሙሉ ሲወለዱ ወይም እኛ ማንኛውም ሰው ሲወለድ አላህ Subhanahu Wa Ta'ala በተፈጥሮ ጥምቀት ላይ አድርጎ አጥምቆ ነው እንዲወለድ ያደረገው ማለትም በኢስላም ላይ ማለት ነው። ሱረቱል በቀራ ምዕራፍ 2 ቁጥር 138 ላይ የአላህን የተፈጥሮ መንክር ወይም እምነት ወይም ጥምቀት ማለት ነው ያዙ በመንክርም ከአላህ ይበልጥ ያማረ ማን ነው ይላል። ስለዚህ የተፈጥሮ ጥምቀት አለን እኛ ሰዎች እኛ ማንኛውም ሰው ማለት ነው የተፈጥሮ ጥምቀት አለ ነው። በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነት ተዘንባ አይሆነህም ፊትህን ለሃይማኖት ቀጥ አድርግ የአላህም ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት ይላል። የአላህም ፍጥረት መለወጥ የለም ይላል። ስለዚህ የሰው ልጆች በሙሉ ሲወለዱ በምን ላይ ነው? በፊጥራ ላይ ሆነው ይወለዳሉ ማለት ነው። ያ ፊጥራ ማለት ምንድነው? አንድን አምላክ የአላህ Subhanahu Wa Ta'ala የማወቅ ባህሪ ወይም ምንነት ሲሆን ከዛ ጋር በተገናኘም ደግሞ በጎነት የሚባለው ነገር አለ። ወነፍሲ ወማ ሰዋሃ ሲል አላህ Subhanahu Wa Ta'ala ነፍስንም ባስተካከላት ብሎ ሲናገር ማንኛዋ ነፍስ ስትወለድ ጀምሮ የተስተካከለች ነች ማለት ነው። ከፈለክ ከኢስላማዊ ውጭ የሆኑ አንዳንድ ምንጮችን ልሰጥህ እችላለሁ በዚህ ዙሪያ ማለት ነው። ወደ ይሄ ሐሳብ ከገባህ ወደ ሁለተኛው ጥያቄ አልፋለሁ። ይሄ ሐሳብ ገብቶሃል አሁን የተናገርኩት? because according to your በመጽሐፍ ስለምታስረዳኝ ግዴታ እሱ አይደለም ነው ማለት ስለማልችል እዛ ላይ በእሱ የምታስረዳኝ ይቀበላለሁ። ለዛ እኮ ነው። እሺ ከመጽሐፍ ወጣ ልበልልህና አንዳንድ ነገሮችን ላሳይ ወይም ደግሞ አንዳንድ ነገሮችን ልንገር። አሁን የነገርኩህን ነገር ጋር በተገናኘ እንዳልኩ ከሃይማኖት ውጭ ቦርን ቢሊቨርስ ሚል መጽሐፍ አለ። ከፈለከው የጀስቲን ባሬት መጽሐፍ ነው፣ የሪሰርች መጽሐፍ ነው። ሙስሊም አይደለም ሰውየው። ይሄ ሙሉ መጽሐፉ የሚያትተው ምንድነው? ማንኛውም ሰው ሲወለዱ የአማኝነት ባህሪ ያላቸው ወይም ደግሞ በአንድ ትልቅ ፓወር የማመን ተፈጥሯዊ ማንነት አላቸው ብሎ ያስቀመጠው ነው። የ14 እስከ 17 ዓመት የሪሰርች መጽሐፍ ነው። ያንን ማየት ትችላለህ። በመቀጠል ስለ ግብረ ገብ ወይም ደግሞ ሞራሊቲ ያወራው ላይ
ጀስት ቤቢ ስሚት ዘ ኦሪጂንስ ኦፍ ጉድ ኤንድ ኢቭል የሚል መጽሐፍ አለ፣ የፖል ብሉም ማለት ነው። እዛ መጽሐፍ ኤቲስት ነው፣ እንደዚሁ የሪሰርች መጽሐፍ ነው። በሱ ላይ ያስቀመጣቸው ነገር አለ ማለት የመልካም እና መጥፎ የሚባለው ነገር ኦሪጂኑ የሚጀምረው ከሰው ልጅ ከውልደቱ ነው ብሎ በህፃንነታቸው ያሉትን ነገሮች በጠቅላላ ያስቀምጣል። ስለዚህ ይሄ ምንም በሃይማኖቶች በኩል ኢስላም ላይ የምታየው ቢሆንም ግን በሪሰርች በኩልም የተደገፈ ወይም ደግሞ ትክክለኛ የሆነ ጥናት ነው ማለት ነው። ያወራው ያለውት እኔ ጀስት ኢስላማዊ ነገሩን ብቻ ሳይሆን ላይክ በሪሰርች ደረጃም ሳይንቲፊካሊ ማለት ነው በተደረጉ ሪሰርቾችም የተቀመጠ ማስረጃ ነው የነገርኩ። ከፈለክ መጽሐፉን ሳይ ይችላል የሚለውም ማለት ነው። የኸድር አይ ቲንክ የኸድርን ታሪክ ስላነሳ ወደ ህፃኑ ጉዳይ ማለት እንችላለን። ወይ ህፃኑ ላልከው ያ ቢኮዝ አሁን ስታስረዳ ነበር ማንም ሰው በዚህ መንገድ ስለሚወለድ የዚህን ልጅ ልዩነቱን ምን ፈጠረ የሚል ነገር ነው። እሺ አንዴ ፋይል ላውጣለህና እሺ የኸድር ታሪክ ብዙ ቦታ ላይ ያለ ሱነን ነቢ ዳውድ አይደለም። እሺ አቢ ዳውድ ነው በመጀመሪያ ያው ሱነን አቢ ዳውድ ላይ ተቀመጠ 4705 ላይ ያለ ዘቦይ ብሎ ያው ዘቦይ ሁም አልኸድር had killed was created an infidel ብሎ ያስቀምጠዋል። አልጉላሙ الذي قتله الخضر ጡቢዓ ካፊራን ብሎ ያስቀምጠዋልና በመጀመሪያ ደረጃ ይሄ ጉላም ተብሎ የተቀመጠው ህፃን ነው ወይስ አይደለም የሚለውን ነገር ማየት እንችላለን። አንደኛ ሙሉ ታሪኩን ሱረቱል ካፍ ላይ እናገኘዋለን። ይሄ ሱረቱል ካፍ ምዕራፍ 18 ቁጥር 80 ላይ እንደምታየው ወአመል ጉላሙ ብሎ ይቀጥላል። ጉላም የተባለው ወጣቱም ልጅማ ወላጆቹ ምዕመናን ነበሩ፣ ቢያድግ ትዕቢትን እና ክህደትን የሚያስገድዳቸው መሆኑን ፈራን ይላል። ወጣት ልጅ መሆኑ ነው የተቀመጠው። ጉላም ማለት ካሉት ትርጓሜዎች መካከል አንዱ ምንድነው? ወጣት ማለት ነው። ያ ኸድር የገደለው ልጅ ጉላም ህፃን ሳይሆን ወጣት ልጅ ነው። ኢማም ኢብኑል ቀይም ረሂመሁላህ እንዲህ ብለዋል። ወጣቱ ልጅ ለአቅመ አዳም እንደደረሰ ያመለክታል። ጉላም የተባለበት ምክንያትማ ለአቅመ አዳም እድሜ መድረሱ ቅርብ ስለነበረ ነው ይላል። ስለዚህ ያ አንተ ህፃን ብለ ወይም ደግሞ በእንግሊዘኛው ትክክል ነው አንተ እንዳነበብከው ዘቦይ ብሎ ያስቀመጠው ህፃን ተብሎ የተተረጎመው ልጅ ከመሰረቱም ህፃን አይደለም ነው። ይሄ የአረብኛ ዲክሽነሪ ላይ ማየት ይቻላል ከፈለክ እዚህ ጋር ያስቀምጠዋል። አልጉላም ብሎ አልኢንሳን ሚነል ቡሉግ ኢላ ሲነ 19 ብሎ 19 ዓመት ሲሞላው እስከ 19 ኢላ ሲን ለ19 ጀዛከላሁ ኡስታዝ እስከ 19ኛ ዓመት ድረስ ያለ ማንኛውም ወጣት ምን ተብሎ ይጠራል ብሎ ያስቀምጣል? ጉላም ተብሎ ይጠራል ብሎ ያስቀምጣል ነው። የኸድርን ታሪክ ራሱ በቀጥታ ቁርአን ላይ ያለውን በቀጥታ ታሪኩን ካየኸው ሙሳ የተቃወመበት መንገድን ታያለ። ሙሳ ማለት ሙሴ ነው በእስልምናው ማለት ነው። የተቃወመበት ሱረቱል ካህፍ ላይ ምንድነው የሚለው? ቁጥር 74 ላይ ያለ ነፍስ መግደል ንጹህን ነፍስ ገደልክን ብሎ ነው የወቀሰው። ያለ ነፍስ መግደል ማለት አንድ ሰው ለምንድነው አንተ ሌላን ሰው ሳይገድል ንጹህ የሆነ ነፍስ እንዴት ትገላለህ ብሎ ነው የወቀሰው። በእስልምና ሸሪዓ ደግሞ አንድ ሰው በነፍስ መግደል ራሱ የሚገደለው ለአቅመ አዳም ሲደርስ ነው፣ ወይም ደግሞ እድሜው ብቁ ሲሆን ማለት ነው። ብቁ ያልሆነ ሰው ነፍስ ቢገድልም ቢያጠፋም ብቁ ያልሆነ ሰው በአላዋቂ ነው የሚታለፈው እንጂ ህፃን ተብሎ ሊቆጠር አይችልም። ስለዚህ ቁርአኑ ጋር ብቻ በተገናኘ እንደዚሁ ሐዲስም ያው ጃሚዓ ትርሚዚ ላይ 1423 ላይ ኃጢአት የማይመዘገብባቸው ሰዎች መካከል አንደኛው ህፃን እንደሆነ እዚህ ጋር ያስቀምጣል ማለት ነው። እነዚህን ያው አለፍ እያልኩ ነው ሙሉን ከማሳይ። ስለዚህ እነዚህን ካየን ወጣቱ በመጀመሪያ እዚህ ጋር የተቀመጠው አለ ጡቢዓ የውመ ጡቢዓ ካፊረን ብሎ በተወለደበት ጊዜ ብለው ያስቀምጡታል። destined to be a disbeliever the day he was created ብሎ በተፈጠረበት ጊዜ ከሃዲ ሆኖ ተፈጠረ ተብሎ ተቀምጧል። ይሄ የተሳሳተ ትራንስሌሽን ነው። ጡቢዓ ማለት ከሃዲ ወይም ካፊር ማለት ሳይሆን መታተም ነው። አንድ ሰው ክህደት ሲታተምበት ነው። ገባ? አንድ ሰው ክህደት ሲታተምበት ጡቢዓ ተብሎ ይጠራል ማለት ነው።
ثم كفروا فطبع على قلوبهم فهم لا يفقهون ብሎ ያስቀምጣል። ምን ማለት ነው? የካዱ በመሆናቸው ነው በልቦቻቸው ላይ ታተመባቸው ይላል። ጡቢዓ የሚለው ቃል አሁን እዚህ ጋር እንደምታየው መታተምን ነው የሚያሳይ። ስለዚህ ያ ልጅ ከሃዲ ሆኖ ሳይሆን የተወለደው፣ ይሄ እንዳልኩ የተሳሳተ ትራንስሌሽን ነው። ከሃዲ ሆኖ ተወለደ ሳይሆን ክህደት ታተመበት ነው። ያ ወጣቱ ልጅ ክህደት ታተመበት። አላህ Subhanahu Wa Ta'ala ደግሞ ክህደትን የሚያትምባቸው ሰዎች በጠቅላላ አንደኛ ከሃዲ ናቸው። እዚህ አሁን ሙሉ የነዛ ሰዎችን ሙሉ ካራክተር ማየት ይቻላል። እንደዚሁ አላህ ከሃዲያን ልቦች ላይ ያትማል ይላል። እንደዚሁ በወሰን ኃላፊዎች ልቦች ላይ ያትማል ይላል። ከቀሪዎች ጋር በመሆናቸው ወደዱ አላህ በልቦቻቸው ላይ ያተመባቸው እንዳለ። መጀመሪያ ምንድነው ለመታተም አንተ ልብ ላይ ለመታተም ክህደት መኖር አለበት ነው። ያ የመጀመሪያው ነው። ታዲያ ይህ ህፃን ለምንድነው የታተመበት ነው? ከድር የገደለው ልጅ ለምንድነው የታተመበት? በመጀመሪያስ ከሃዲ ነበር ወይስ አልነበረም ነው? እዚህ ጋር እንደምታየው ሳይህ መጣው ወጣቱ ልጅ መንገድ ቆራጭ ሽፍታ ከሃዲ ልጅ ነበር እንጂ ገና የተወለደ ህፃን ልጅ ከሃዲ ሆኖ የተፈጠረ እንደዛ የታስተምሮ እስልምና ላይ የለም ነው። ህፃን ሳይሆን ጉላም ነው፣ ወጣት ልጅ ነው። ከሃዲ ነበረ። ከክህደት አልፎም መጥፎ ካራክተር ያለው ሰው ነበረ። ያንን ኸድር የገደለበት ትልቁ ምክንያት ምንድነው? ወላጆቹን በዛ ሁኔታ ላይ ቢያድግና ቢቆይ ወላጆቹን ወደ እርሱ ክህደት ይወስዳቸው ስለነበር ነው። እዚህ ላይ ያልገባ ነገር ካለ ጠይቅ። ብዙ ነገሩን አልፌ ነው ሰዓት ላለመግደል ያስረዳው ማለት ነው። መቀጠል ይችላል። እንግሊዘኛው ትራንስሌሽን ችግር አለበት ነው የምትለኝ አንተ? ሰማዶ ቢክ አው ተሰማ ሙይት ነው ቢክ አላየሁትም ነበርና እሱን ለማሳየት ቀረል ያለ ነገር ላሳይ። الغلام الذي قتله الخضر طبع يوم طبع كافرا ይላል። ይሄውን እንግሊዘኛው ነው። የአማርኛው ራሱ በጉግል ትራንስሌት ብታደርገው በአል ኸድር የተገደለው ልጅ ማህተም በተደረገበት ቀን ካፊር ተብሎ ማህተም ተደረገበት ነው። ሲወለድ እንደዛ ነው የተወለደ አይደለም። ኢቭን ወደ እንግሊዘኛ ትራንስሌት ስታደርገውም the boy who was killed by al-Khadr was stamped as an unbeliever on the day he was stamped ይላል። ማህተም በተደረገበት ጊዜ ከሃዲ ተብሎ ታተመበት ነው። ይሄ ትክክለኛው እንጂ የትራንስሌሽን ችግር ነው ማለት ነው። ትራንስሌሽን ያው ሰው ነው የሚተረጉመውና ብዙ ችግሮች አሉ። ግን አጠቃላይ ቁርአኑ ላይ ያለውን የልጁን ታሪክ ብቻ ብታየው ህፃን እንዳልነበረና ወጣት እንደነበረ በትክክል መረዳት ትችላለህ። ሙሳ የተቃወመውም ለምን ነፍስ ያልገደለ ልጅ ትገላለህ እንጂ ህፃን ልጅ ለምን ትገላለህ አይደለም። ነፍስ የገደለም ቢሆን የሚገደለው ወጣት ሲሆን ነው። ካልሆነ ህፃን ልጅ ነፍስ ቢያጠፋም እንደ ጥፋተኛ ወይም እንደ ወንጀለኛ አይቆጠርም፣ ሙቀስ ስለሌለው ማለት ነው። ፊዚክስ ገብቷል? ኦኬ። እኔ እኮ በእንግሊዘኛው ስለተረዳሁት እንግሊዘኛው was created ብሎ ስለምናገር አሁን ባልኮማ ያቀረብከው ኤቪደንስ ትክክል ነው። ስለዚህ ሁሉም ሰው ሲወለድ ሙስሊም ነውና አንተ ለምንድን ነው ሙስሊም ያልሆንከው? ሰው በይቀጥ ተጠብቀኛለህ እስከዛ። እሺ ኡስታዝ ጀማል መጨመሩት ነገር ካለ ጨምሩበት። ኡስታዝ ወሂድ እንኳን ሄዷል መሰለኝ። ሌሎቻችሁ ካላችሁ ጨምሩበት። አረፒኬ ጀዛከላ ኸይርን። የምር በጣም ምርጥ ትምህርት ነው የሰጠህን። አላህ በረካ ያርግልህ። ጨማምሮ እስቲ። አሚን። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ጥያቄ ከሌላችሁም ክርስቲያኖች ግቡና እናወራ። ኡስታዝ ገስት ላይ ያላችሁ ጠይቁና ለሌሎች ይሻላል። ምንድነው ቦታ እንለቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ማሻአላህ ጀዛከላሁ ኸይረን ኡስታዝ ፒኬ፣ በጣም ደስ የሚል ዘና አድርገልን ኢንሻአላህ። እኔ ጥያቄ አለኝ። ጥያቄ የሚሆነው ሁለት ነገሮች ነው። በመጀመሪያ ደረጃ መጽሐፍ ቅዱስ ላይ ነው ጥያቄ አለኝ።
ኢየሱስ ክርስቶስ ማለት ነብዩ ኢሳ ክርስትናን ያስተምር ነበር ወይ በዘመኑ? ምክንያቱም ይሄንን ጥያቄ ላነሳ ያስቻለኝ ምክንያት ምንድነው? በማርቆስ ወንጌል 1 ከ38 እስከ 39 እኔ መጣሁት ለማስተማር ስለሆነ እንዳስተምር በቅርብ ወዳሉት መንደሮች እንሂዳላቸው። ስለዚህም በመስጊዶቻቸውም እያስተማረና አጋንንትን እያስወጣ በገሊላ ሁሉ ይዘዋወር ነበር ይላል። ይሄ የ1879 እትም ነው። አሁን እንግዲህ ለውጠውታል። በመስጊዶቻቸው ያስተምር ነበር የሚለውን እና በዛን ሰዓት ኢየሱስ ክርስቶስ እስልምናን ነበር የሚያስተምረው ወይስ መጽሐፍ ክርስትናን ነው ያስተምር የነበረው? ሁለተኛ ጥያቄ ደግሞ ስለ ነብያት ነው። ነብያት በእስልምና ያላቸውን ደረጃ እናውቃለን። በክርስትና ነብያት ደረጃቸው እስከምን ድረስ ነው? ይሄንን ግልጽ በሆነ ሁኔታ ብታስረዱኝ ደስ ይለኛል። ጥያቄን ጨርሻለሁ። መርሃባ እሺ ጀዛከላህ። ያው ኡስታዝ ሲመለስ ድጋሚ ጥያቄን ታቀርበዋለህ። ክርስትና ጋር በተገናኘ ስለሆነ ሰፋ ያለ ነገር ኢንሻአላህ እሱ ይሰጣል። ኡስታዝ አቡ ሩመይሳ ነው የሚታየኝ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አቡ ሩመይሳ ከተመቸ አንተም መቀጠል ትችላለህ፣ አሁን በጠየቀው ላይ ማለት ነው። ሐቢቢ መንገድ ላይ ሆኜ በደንብ አልሰማሁም ጥያቄው ነው። አፎ መርሃባ እሺ ኡስታዝ ችግር የለውም። እና ክርስቲያኖች ካላችሁ ግቡ። ያው ብዙ ጊዜ ክርስትና ወይም ደግሞ መጽሐፍ ቅዱስ ጋር በተገናኘ ጥያቄም ስታቀርቡ እንዲሁም እስልምና ጋር እንደዚህ ኮምፔር እየተደረገ የሚመለስ ከሆነ በንጽጽር ደረጃ ኡስታዝ ዋሂድ ቢሆን በጣም ብዙ ትምህርት ሁላችንም እንማራለን ከሚል አንፃር ነው እንጂ ዝም ብሎ ቀለል ማድረጉ ለእናንተም ጥቅም አለው ብዬ ስለማላስብ ነው። እና ኢንሻአላህ ኡስታዝ ዋሂድ ሲመጣ ከእስልምናው ጋርም በንጽጽር አድርጎልህ ክርስትናው ላይም ያለው የኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስ በክርስትና ያለው አስተምህሮ የነቢያቶች ደረጃ ምናምን ያው እኔ አሁን ንገረኝ ብትለኝ ኔጌቲቭ ፓርቱን ብቻ ነው የምነግርህና እሱ ደግሞ ጥሩ አይደለም። ሰው ኢንሻአላህ ሲመጣ ይመልስልሃል። ፊዚክስ ተመልሰሃል? ማጣጣ አንድ ደቂቃ እሺ ችግር የለውም። እሺ ክርስቲያኖች ኦኬ ሰው ሙሉ ነው መሰለኝ። ክርስቲያኖች ካላችሁ አንድ ቁጥር ጻፉና ወይ ፊዚክስ ሲመቸው ይመለሳል። ክርስቲያኖች ካላችሁ እስከዛ የምትገባው አንድ ቁጥር ጻፉ። አንድ ቁጥር የሚጽፍ ካለ ያው አንድ ሰው ወርዶ ፊዚክስ ወርዶ ማለት ነው ትገባላችሁ። አንድ ቁጥር ፊዚክስ እዚሁን ምናልባት እኔ ወርዳለሁ። ብቻ አንድ ቁጥር ጻፉ ክርስቲያኖች ወገኖች ካላችሁ ጥያቄ ካላችሁ። መርሃባሽ ኡስታዝ የት ሄደ? ኡስታዝ አቡ ሩመይሳ። እሺ ለማንኛውም ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ክርስቲያኖች ካላችሁ አንድ ቁጥር ጻፉ። ዛሬ ነው። እሺ ፊዚክስ ምን እያልኩ ነበር መሰለኝ? ችግር የለውም አሁን ይመቻል። ለምንድን ነው እስልምናን ያልተቀበልከው? መጀመሪያ ነው የምትለኝ? ኖ አይ መጀመሪያማ ያው ባክግራውንድ ምናምን እንግዲህ ቤተሰብ ሊሆን ይችላል። ብቻ እስካሁን ድረስ እስከ ኖርክበት ድረስ እኔ አክቹአሊ እኔ ማምነው ፈጣሪ ብዬ ራሱ ማምነው ይሄ ሃይማኖተኞች ናት እስላምም ሆነ ክርስቲያኖች የሚሰብኩት ፈጣሪ ነው ብዬ አልቀበለውም። በእኔ አረዳድ ማለት ነው። ግን ደግሞ አነባዋለሁ፣ እሰማዋለሁ። አንዳንዶቹ የሚጠይቀው ነገር ሲመጣብኝ ጥያቄን እጠይቀዋለሁ። ግን ደግሞ በእኔ አረዳዳውን እናንተ የምትሉትን ፈጣሪ ነው ብዬ አላምንም። በእኔ ምልከታ ማለት ነው።
እኮ ለዛ ምንድነው ምክንያት ማለት አጥምተህ ነው አይተህ ነው ምናምን ፈጣሪ አይደለም ሙስሊሞች የሚያመልኩት አምላክ እኮ ፈጣሪ አይደለም ብለህ እንድታስብ ያደረገህ ነገር ላይ ካጥንተህ ነው ምናምን ወይስ ነው? አክቹአሊ እኔ ከሙስሊሞች ውስጥ አልነበርኩም። እኔ ካቶሊክ ውስጥ ያደግኩት በካቶሊክ ነው በልጅነቴ። ያንን ነገር ውስጥ አድጌ መጠየቅ ስጀምር ያንን የጠየቅኳቸውን ጥያቄዎች መልስ ማግኘት አልቻልኩም። ለምሳሌ እዛ ውስጥ ማለት ነው ያንን መልስ ስላላገኘው እንደዚህ ከሆነማ ብዬ ያንን ነገር እኔ ድሮፕ አድርጌ ሌሎችን አንተች ማንበብና መጠየቅ እጠይቀዋለሁ። ግን አንዳንድ ሄዶ ግን በዛው ልክ ደግሞ የሚሄዱ አሉ። ሁሉም ትንሽ ነው ልዩነታቸው እንጂ አካሄዳቸው ብዙም አይረጋግም። እኮ ካላየው አሁን ለምሳሌ አንተ አምላክ ነው ብለህ የምታስበው ወይም ደግሞ እንደዚህ አይነት ካራክተር አለው ብለህ የምትለው ነገር ምንድነው? ይሄ አይደለም እንድትል ያደርጋል። ለምሳሌ እኔ አምላክ ነው ብዬ ካራክተር አድርጌ የማስበው ለምሳሌ አሁን ጀነት አለ ጀነት ሲኦል አለ ብሎ የሚያስተምሩትን እንደዚህ አይነት ነገር ይሰራል ብዬ አላስብም። ለምን እኔ ለምሳሌ የዩኒቨርስ ነገር ዝም ብዬ የዩኒቨርስ ጋላክሲዎችን ሳስበው በጣም ረቂቅ ነው ሂውጅ ስለሆነብኝ ሳለው ከሰዎች ጋር ደግሞ መጥቶ ሰዎችን ያናግራል ምን ይላል ስታጠፋ ደግሞ ጥፋትን መዝግቦልኝ በዛ ጥፋት ትቀጣለህ ይቅርታ ስትለው ደግሞ ያንን ነገር ዲሌት ያደርግልሃል። ያንን ነገር ነው መቀበል አልቻልኩት። አሁን የምትለው ነገር ቢያንስ አምላክ ፍትሃዊ ነው ብለህ ታስባለህ? የሃይማኖተኞቹ ማለት ይቅርታ ግን እንደዚህ ስለ በስልክ ሳይሆን ሃይማኖተኞችን ይዘው ያሉት ነገር ፍትሃዊ ነው ብዬ አላስብም። ግን እኔ የማስበው ደግሞ ፍትሃዊ ነው ብዬ ነው የማስበው። ፍትህ ለአንተ ምንድነው? እስኪ ንገረኝ። እሺ ፍትሃዊ ነው ካልክ ለአንተ ፍትህ ምንድነው? ፍትህ ማለት ሰው ማንም ሰው የመሰለውን ነገር ማድረግ ማሰብ ያ ነገር ፍትህ ነው ይሄ ነው ለኔ። አንተ ተነስተህ የሆነን ሰው ንብረት ብትዘርፍ ምናምን ያለ አንተ መብትህ ነው። ደግሞ አሁን ፍትህ ብለህ ያወራኸው ነገርና ፍትህ ራሱ የተለያየ ነገር ነው። አንድ ሰው የፈለገውን ነገር ማድረግ ፍትህ ነው አልክ። መብት ነው ለማለት ፈልገህ ነው ወይስ መብት? አውቆ እሺ አሁን አንተ ተነስተህ መብት ነው በሚለው ስለተረዳውልህ ነውና አሁን አንተ ተነስተህ የሆነን ሰው ንብረት ብትዘርፍ ወይም ሰው ብትገድል ያ ነገር መብትህ ነው? ነው ያ ነገር መብት አይደለም። የሰው ነው መሆኑን እያወቁኝ ያንን ማድረግ መብት አይደለም። ግን የፈለኩት ነገር ስለ አንተ አሁን አንተንም ያንንም የፈጠረ አምላክ አለ። እንግዲህ አንተንም ያንንም የፈጠረው አምላክ ያንን ሰውም አንተንም ማለት ነው የፈጠረው አምላክ ፍትሃዊ ከሆነ ምንድነው ማድረግ ያለበት? አንድ ሰው ተነስቶ የሆነን አካል ቢገድል ምንድነው ማድረግ ያለበት? ያ አምላክ ያ አምላክ አይደለም። ይሄንን መናጅ የማደርገው የምድራዊ ፍትህ ነው እንጂ በአምላክ ነው ነው ፍትህ የሚያገኘው ብዬ አላምንም። ይሄ በጎቨርንመንታል ስር ያለው ነገር ነው እንጂ ይሄንን መናጅ ማድረግ ያለበት በአምላክ መጥቶ ይሄንን ስላረክ ይሄንን ትቀጣለህ የሚል የለም። ለሰው ልጅ ደግሞ አእምሮ ሰጥቶ ስላለ አእምሮአችን ደግሞ ይሄንን ነገር መናጅ ማድረግ እንዲችል አድርጎ ስለፈጠረ ይሄንን ነገር እኛ መከልከል ግዴታችን ነው ማለት ነው። ስለዚህ አንተ እያልክ ያለኸው አሁን አምላክ ምንም አይመለከተውም ነው። አሁን እኔ ሰው ብገድል እሱ የፈጠረውን የሆነን ነፍስ እኔ ባጠፋ ወይም ደግሞ እሱ የፈጠረውን ነፍስ በልፋቱ ሰርቶ ያገኘውን ገንዘብ እኔ ብዘርፈው አምላክ ምንም አይመለከተውም ነው እያልክ ያለኸው። ማለት ምንም ማድረግ የለበትም ነው። ይሄን አምላክ አንተ አምላክ ብለህ የሰየምከውን አካል እንዴት ነው ፍትሃዊ ልትለው የምትችለው? ነው አምላክ እኮ ያን ነገር እንዳደረገ አድርጎኝ አልፈጠረኝ እኮ። እኔ ሲጀመር ሃይምሮዬ ትክክለኛ መንገድ ላይ እንዳስብ አድርጎ የፈጠነ ያንን ግን በራሴ ደግሞ ተመልሼ የሰውን ነገር ካበላሸው ደግሞ እኔን የሚመስሉ ሰዎች ደግሞ ሌላ ህግን ቀርጾ ያስቀምጣል። ያ ህግ ሰው ነው እንጂ ፈጣሪ አይደለም ለሰው የሰጠው። እኔ ጥፋተኛ ራሱ ከሆንኩኝ ጥፋቴን የሚያርሙ ሌላ ሰው ደግሞ ህግ ሰርቶታል እኔን መሳይ ሌላ ማለት ነው። አሁን አንተ እንዴት መሰለ ፊዚክስ አሁን አንተ ከሪያሊቲ ውጪ የሆነ ነገር ነው ምናባዊ ነገር ነው የምታወራው። አንድ አምላክ ኖረም አልኖረም ምናምን ማለት ነው ሪያሊቲ አለ። እሱ ምንድነው ምድር ላይ ሙሉ ፍትህ የሚባል ነገር የለም።
ይሄ እውነታው ነው። አንድ ሰው በአምላክ አመነም አላመነም ምድር ላይ ሙሉ ፍትህ ወይም ደግሞ ትክክለኛ ፍትህ የሚባል ነገር የለም። ይሄ በቃ ሪያሊቲ ነው። ማንም ሰው የሚቀይረው ነገር አይደለም። ሰው አንተ አሁን እያወራህ ያለው አምላክ ብለህ አምነህ ግን ስለ አምላክ ፍትሃዊነት ስታወራ የሌለ ነገር አለ። ምናባዊ ስዕል ነው እየሰጠው ያለው። ኤግዚስት ማያደርግ ምድር ላይ ማናየው ነገር እሱ ምንድነው? አምላክ ሳይሆን መቅጣት ያለበት ያው አምላክ መጥፎ አድርጎ አልፈጠረኝም ነው። መጥፎ አድርጎ ቢፈጥርህማ የመቅጣት መብትም አይኖረውም። ምክንያቱም እሱ በፈጠረበት አንተን አይቀጣህም። ኦኬ ያንተ የሱ ምንድነው መብት ሊኖረው አይችልም። አንተ መጥፎ ካደረገ ግን ጥሩ አድርጎ ፈጥሮ በጥሩ መንገድ ፈጥሮ ቅድም ልክ እንዳልኩ ላይክ ህገ ልቦና የሚባል ነገር ሰጥቶ ሞራሊቲ የሚባል ነገር ያለው ሰው ላይ ብቻ ነው። መጥፎ ጥሩ የሚባል ነገር እንደዛ እንዲኖርህ አድርጎ ፈጥሮ አንተ ፈልገህ መጥፎ በማድረግህ እሱ ሊቀጣኝ አይገባም ካልክ ወይም ደግሞ የሆነን ሰው ስጎዳ የሱን ፍጡር የሆነን ሰው ስጎዳ ያያየ ዝም ማለት አለበት ካልክ እንዴት ነው ይሄንን አካል አንተ አምላክ ነው ልትል የምትችለው? ፒኬሻ አሁን ይሄ ፍትሃዊነቱ አስቀድሞ እኮ ፈጥሯል። ምን እኔ ጥፋተኛ አድርጌ ካሰራሁት ያንን ጥፋቴን የሚያርም ሌላ ሰው ፈጥሮታል። እግዚአብሔርን ፈጣሪ የምለው ፈጣሪ አለ። አሁን ፍትህን የሚያሰፍን የምትለው አሁን አንተ ይሄ አካል ወይም ይሄ ሰው አለ ወይ? አሁን ሪያሊቲ ነው ወይ ያወራህ ያለው ነው ወይስ መኖር አለበት እያልክ ዝም ብለህ ምናባዊ ነገር ነው የምታወራው? አሁን እኔ እናንተ እያወራን ያለነው በትክክል ያለ ነገር ላይ ሳይሆን አሁን ለምሳሌ አንተ ሰውን ቢገላት እኔ ለምሳሌ ስለማላደርገው እኔ ደግሞ ሌላ ሰውን ሲገል ካየውን ዝም የምል አእምሮ ያለኝ አእምሮዬ ፈጣሪ ሲፈጥረኝ የሆነ መጥፎ የሆነ ነገርን እንዲከላከል ወይ ደግሞ ለዛ ነገር ዲፌንስ እንዲያደርግ ነው አድርጎኝ የፈጠረኝ ሲጀመር። ስለዚህ አንተ ስትገድል እኔ ዝም ብዬ ጥሩ አርክ ብዬ አበረታትቼ አልሄድም። እኔ ጋር አጠገቤ ሌላ እኔ መጥፎ ሰው ሆኜ መጥፎ ስራ ከሰራው ሌላ ደግሞ ያንን መጥፎ የሚያወግዝ ሰው ፈጥሮታል ፈጣሪ። ኦልሬዲ ለባዮሎጂካል ሲስተም ሰጥቷል። እኛ አፈጣጠራችን ድጋሜ የምንወለደው ለስርዓታችን ደግሞ እርስ በእርሳችን እንድንጠባበቅ ደግሞ አንዱ ጥፋተኛ ሲሆን አንዱ ደግሞ ያንን ጥፋት የሚያርም አድርጎ ፈጥሮታል ኦልሬዲ። አንተ ህሊና ያለ ሰው ነህ ማለት ነው። በቃ ኡስታዝ መጥቷል መሰል። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ገና መምጣቴ ነው። አላዳመጥኳችሁ የለውም ነበረ ምሳሌ ለበላይቼ ማለት ነው። ትላላችሁ ጥሩ ጊዜ ያሳለፋችሁ። ማን ነበረ እንግዳ ምናምን መጥቶ ነበር? ፊዚክስ ሁለት ጥያቄዎችን ጠይቆ ነበር ተመልሶለት የሆነ ጥያቄ አንስቼለት ነበረ። ያው ዙሪያ ስለሆነ ይቅር ብዬ ዝም ብያለሁ። ኦኬ ተግባባችሁ። ዋናው ነገር መግባባቱ ነው። እኔ የጠየቁት ጥያቄ አሪፍ አድርጎ ነው መለሰልኝ። ለማንኛውም እኔ የወሰድኩት የእንግሊዘኛውን እንትን ትርጉሙን ነው ያነበብኩት። እሱን ሳነብናል ሌሎች ሰዎችም ደግሞ ሲያስተምሩ ከሃይማኖቱ ተቃራኒ ደግሞ ያንን ነገር አንስቶ ሲያስተምሩ ስለሰማሁት እናንተ ጋር መጥቼ ለምን ያንን ነገር ፕሩፍ አላደረግም ብዬ መጣሁ። ብዙ ውስጥ ገብቶ ሌላ ከሌላ ቦታ አምጥቶ ስላስረዳኝ እዛ ላይ ጥያቄ የለኝም ድጋሜ ማለት ነው። ኦኬ አይ ጥሩ ነው። አመለጠኛ እኔም ይሄን አሪፍ ጥያቄ ነው የጠየቀው። ጥያቄ እኮ ሲኖር እኮ ትማርበታለህ። እውቀት ነው የምትገበየው። ማታውቀውን ነገር ትማርበታለህ፣ አዳዲስ ነገሮች ትማራለህ እና እንደዛ ነው። ጥሩ ነገር ነው መጠየቅ። ቴንክ ዩ ለማንኛውም እንደዛ ነው። አሰላሙ አለይኩም ኡስታዝ፣ አንተን ነበር ያስጠበቁኝ እና ጥያቄን በቀጥል ደስ ይለኛል ስራ ስለመወጣ ይቅርታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔም ብዙ አልቆይም። እሺ ቀጥል ጥያቄን ኢንሻአላህ። በመጀመሪያ ለአላህ ብዬ እወድሃለሁ ኡስታዝ ወሒድ። ጥያቄ የሚሆነው አሚን እኔ ጥያቄ የሚሆነው መጽሐፍ ቅዱስ ላይ ነው፣ ስለ ኢየሱስ ነብዩ ኢሳ ማለት ነው። ኢንሻአላህ እኔ ጥያቄ የፈጠረብኝ አንቀጽ አለ። ለምሳሌ ኢየሱስ ክርስቶስ ክርስትናን ሰብኳል ወይ? ይሄንን ለማለት ጥያቄ ላነሳ ያስገደደኝ ምንድነው በማርቆስ ወንጌል 1:38 እስከ 39 ኢየሱስም እኔ የመጣሁት ለማስተማር ስለሆነ እንዳስተምር በቅርብ ወዳሉት መንደሮች እንሂድ አላቸው። ስለዚህ በመስጊዶቻቸውም እያስተማረና አጋንንትን እያስወጣ በገሊላ ሁሉ